ሰላም የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬ የ150 ኤፒሶዶች አጠቃላይ ምን ይመስል እንደነበረ የአንድ ዓመት ከ6 ወር ጉዟችንን በሚገርም ሁኔታ አንድ ዓመት ከ6 ወር ሆኖናልና በዚህ አንድ ዓመት ከ6 ወር ውስጥ እዚህ ስቱዲዮአችን ድረስ የተለያዩ እንግዶችን እየጋበዝን መተው አስተምረውናል፣ የህይወት ታሪካቸውን አጋርተውናል፣ ብዙ ነገሮችን ተጋርተናል አብረን። በ150 ኤፒሶዶች ውስጥ እኔ ፐርሰናሊ የተማርኳቸውን ትምህርቶች እንደገና ደግሞ ምን ይመስል ነበረ ጆርኒያችን፣ እንዴት ነበር የጀመርነው፣ እዚህ ጋርሳ እንዴት ደረሰ፣ በአመት ከ6 ወር ውስጥ ከ270 ሺህ በላይ ሰብስክራይበር መድረስ ቀላል አይደለም። ይህንን ጆርኒ ግን የተጓዝነው ከናንተ ጋር ነው። ይህንን ጉዞ ስንጓዝ በጣም ብዙ በውስጡ ያሳለፍናቸው ቻሌንጆች አሉ። at the same time ደግሞ ተመሳሳይ የሆኑ በረከቶችም ደግሞ መተውልናል። ታዲያ ምን ነገሮች ነበሩ ያሳለፍናቸው? ተመልክተን እንመለስ። ካሬ 73 ሺህ ብር ባለ 5 ኮከብ ሆቴል ስታንዳርድ ኮምፓውንድ አፓርትመንት በ30 በመቶ እውነተኛ ቅናሽ 50 በመቶ የባንክ ብድር አመቻችተን ረዘም ባለ በተመቻቻ አከፋፈል ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ሁሉም የከተማችን ነዋሪ ለመኖር በሚመኝበት ለልጆች ናሽናልና ኢንተርናሽናል ትምህርት ቤቶች፣ የሃይማኖትና የጤና ማዕከላት እንዲሁም የመዝናኛና የገበያ ተቋማት በቅርበት በሚገኝባት በውቢቷና ደህንነቷ በተረጋገጠው ሲኤምሲ አደባባይ ከአዲስ ኢንተርናሽናል ኮንቬንሽን ፊት ለፊት ቅንጡ ኮምፓውንድ አፓርትመንት በማያቋርጥ የግንባታ ሂደት እየገነባን እንገኛለን። በውስጡ ኮሜርሻል ሞል፣ 2 መዋኛ ገንዳ፣ የልጆች መጫወቻና የአዋቂዎች መዝናኛ፣ ጂምናዚየም፣ ስቲም፣ ሳውና፣ የመሮጫ ትራክ፣ 4000 ካሬ ላይ ያረፈ አረንጓዴ ስፍራ፣ 3 in 1 ባስኬትቦል ኮርት፣ የተንጣለለ የመኪና ማቆሚያ፣ ከባለ 1 እስከ ባለ 3 መኝታ ቤት አማራጭ እነሆ ይሎታል። ለበለጠ መረጃ በ0956 88 88 87 ይደውሉልን። ድሪም ቢውልደር ሪል ስቴት ህልሞን እንገነባለን። እነዚህን ሁሉ እንግዶች እዚህ አላይቭ ስቱዲዮ ውስጥ ጋብዘን ስንወያይ የተለያዩ ዶክተሮች፣ ሳይኮሎጂስቶች፣ መምህራን፣ የቢዝነስ ሰዎች፣ ኢንተርፕረነሮች ፐርሰናል ታሪካቸውን መተው ሼር ያደረጉን፣ እንደገና ደግሞ ኢንፍሉዌንሰሮች፣ ከዛም ባለፈ በተለያየ የገቨርንመንት ኦፊስ ላይ የሚሰሩ ሰዎች፣ እነዚህን ሁላ ሰዎች እዚህ ድረስ መጥተው ታሪካቸውን፣ ልምዳቸውን ሼር አድርገውናል። ታዲያ ከነዚህ ሁሉ ሰዎች የተማርናቸው ትምህርቶች አንድ በአንድ እስኪ እናያቸው። የመጀመሪያው ይህንን ፖድካስት ስንጀምር ታስታውሳላችሁ፣ አንድ ቻናል ተዘግቶብን ነበረ። ከዛ በአዲስ ኤነርጂ በአዲስ መንፈስ ረጅም ጊዜም ሁላ አልቆየንም። ያንኛው ተዘጋ፣ ወዲያው ነበረ ይህኛው አዲሱ ቻናላችን የተከፈተው። ይህ አዲሱ ቻናል ከተከፈተ በኋላ የመጀመሪያው እንግዳችን የነበረችው ፕሮፌሰር ማዕዛ ነበረች። ከሷ ጋር የነበረን ቆይታ የግል ልምዷን፣ በኮሪያ ያሳለፈቻቸውን ነገሮች፣ እንዲሁም ደግሞ ምን አይነት ስትራግል አልፋ እዚህ ጋር እንደደረሰች እያንዳንዱን ነገር አጫውታን ነበረ። በዚህ ኤፒሶድ በዋናነት የተማርኩትኝ ነገር ቢኖር እኔ በግሌ ምንም ነገር ስትሰሩ፣ ምንም ነገር ላይ ስትሆኑ መጀመሪያ ራሳችሁን ማዳን እንዳለባችሁ፣ ራሳችሁን ከፍ አድርጋችሁ ለራሳችሁ ዘብ መቆም እንዳለባችሁ ተምሬያለሁኝ። የትኛውም ሰው ለራሱ ካልቆመ ለማንም ሰው አይቆምም፣ ለራሱ ካልሆነ ለማንም አይሆንም። እና እሷ ፐርሰናሊ ያንን ሁላ ቻሌንጆች አልፋ እዛ ጋር የደረሰችው መጀመሪያ ለራሷ ስለቆመች ነበረ። በህይወቷ ብዙ ያሳለፈቻቸው ነገሮች አሉና እነዛን ሁላ ነገሮች በመታከም ውስጥ እንዴት እንዳለፈች ሼር አድርጋን ነበረ። በሷ የተጀመረው ኤፒሶድ በመጨረሻ በሳይኮሎጂስት ዲና 150ኛዋ እንግዳችን ሆና 150ውንም ሼር አድርገናቸዋል። ሳይኮሎጂስት ዲና ደግሞ መታ ስለተለያዩ ቢሄቪየራል የሆኑ ነገሮች አንድ ሰው እንዴት አድርጎ ባህሪውን መግራት እንዳለበት ከስነ ልቦና አንጻር አንስተን ብዙ ነገሮችን ተወያይተናል። ይህንን ፖድካስት ስንጀምር በዋናነት ዋናው ዓላማው ለሰዎች የእድገትን መንገድ የእድገትን አሃ ሞመንቶች መፍጠር የተለያዩ የዲሲፕሊን
መንገዶችን ማሳየት ከዛ ባለፈ ደግሞ አንድ ሰው እንዴት አድርጎ ሊችል ይችላል ልብ በሉልኝ አንድ ሰው እንዴት አድርጎ ሊችል ይችላል የመቻል መንገዶች አሉ ሁላችንም ውስጥ ያለ የሆነ አቅም አለ የሆነ አይነት ማንነት አለ ያንን ግን አውጥተን እንዳንጠቀም የሚይዙን ብዙ አይነት መንገዶች አሉ ታዲያ ወደዚህ ምንጋብዛቸው እያንዳንዱ እንግዶቻችን ውስጥ አንድ ነገርን ተመልክተን ነው ወደዚህ ምንጋብዛቸው እንዴት ቻሉ እንዴት እዛ ጋር ደረሱ ምን ቻሌንጆችን አለፉ እዚህ ጋርሳ ለመድረስ ምን አይነት አሎክ ያደረጉት ፓተርን አለ ምክንያቱም ሁላችንም አእምሮአችን ከልጅነታችን ጀምሮ የተቀረጸበት የሆነ አይነት መንገድ አለ ያ መንገድ ነው አሁን ላለንበት ማንነት የሚያበቃን ታዲያ በልጅነታችን የተቀረጸው ማንነት እንዳለ ሆኖ ራሳችንን ደግሞ ሪፕሮግራም እናደርጋለን አንደኛው ማህበረሰብን ሪፕሮግራም ከሚያደርጉት ነገሮች መካከል ሚዲያ ተጠቃሽ ነው ለዚያም ነው እኔ ወስኜ ወደዚህ ሚዲያ ስገባ አንድም የማህበረሰብን ንቃተ ህሊና ከፍ የሚያደርጉ የሚያንጹ የሚያበረቱ እንዲሁም ደግሞ ካለንበት የአንደርስታንዲንግ ሌቭል በደንብ ከፍ እንዲል የሚያደርጉ ፕሮግራሞችን ምናልባት አይታችሁታል ብዬ አስባለሁ እያንዳንዱ ኤፒሶዶቻችን በደንብ ከተመለከታችኋቸው ጠንከር ያሉ ቁም ነገር ያላቸው ቆንጠጥ ያሉ ናቸው ይሄንንም ያደረግንበት ምክንያት ብዙ አይነት ለፈን የሚሆኑ ኮንተንቶች አሉ ብዙ አይነት ሪሌሽንሺፕ ላይ ያሉ ኮንተንቶች አሉ ብዙ አይነት ለመዝናናትና ለሌሎች ነገሮች የሚሆኑ ኮንተንቶች ሞልተዋል ይህንን ኮንተንት ይህንን ፖድካስት ለየት የሚያደርገው አንደኛው ነገር በደንብ ቁም ነገር ያላቸውን ይዘቶች ዴብዝ ያላቸውን ነገሮች ገብተን ማስረዳታችን ነው ታዲያ በእነዚህ በ150 ክፍሎች ውስጥ በከፍተኛ ደረጃ የታየ የነበረው ከዶክተር አዲስ ጸጋ ጋር የነበረን ቆይታ ነበረ ከዶክተር አዲስ ጸጋ ጋር የሴክሹዋል ኤዱኬሽናል የሆነ ፖድካስት ነበረ ይህንን ፖድካስት ስንሰራ መጀመሪያ እሷንም ወደዚህ ስጋብዛት ብዙ አይነት ፊሊንጎች ውስጥ ነበርኩኝ እኔ ራሴ ምን ያክል እንደዚህ አይነት ነገር ሰው ይቀበለናል እንደገና ደግሞ ትችት ቢበዛበትስ ፐርሰናል ብራንዳችንን ቢገለውስ ብዙ ነገሮች ወደ አእምሮ የመጣው ነበረ በመጨረሻ ግን አንድ አምኜ ይህንን ፖድካስት እንድሰራ ያደረገኝ የነበረው ነገር በእያንዳንዱ ሰው በእያንዳንዱ ትዳር ውስጥ ያለ ነገር ስለሆነ ነው እያንዳንዱ ትዳር ውስጥ እንደዚህ አይነት ነገሮች የትዳሩ መፍረሻ አንደኛው ምክንያት ስለሆነ አሳምኖኛል ስለዚህ እሷንም ወደዚህ ጋበዝኳት በጣም በሚገርም አይነት ገለጻ በሚገርም አይነት ኤክስፕላኔሽን መታ ሼር አድርጋናለች በነገራችን ላይ በኢትዮጵያ በፖድካስት ታሪክ ውስጥ እንደዚህ አይነት ፖድካስት ታቡ የሚባሉ ነገሮችን ሰብሮ የወጣ ብዙዎችን ማስተማር የቻለ ፐብሊክሊ እያንዳንዱን ነገር በደንብ ሼር እንድናደርገው የሚያደርግ አይነት ፖድካስት ነበረ በነገራችን ላይ ከዛ ፖድካስት በኋላ በጣም ብዙ ሚዲያዎች ተመሳሳይ አይነት ነገሮችን ይዘው መጥተዋል በዛም ደግሞ በጣም ደስተኛ ነኝ ፈርቀዳጅ መሆን በጣም ደስ ይላል ታዲያ ይህ ፖድካስት የብዙዎችን እይታ የከፈተና ብዙ አይነት አንደርስታንዲንጎች እንዲኖሩ ሰውም ደግሞ ፐብሊክሊ ይሄንን ነገር እንዲማረው ማድረግ የቻለ ፖድካስት ነበረ ምናልባት እስኪ ከተመለከታችሁት ምን ተማራችሁበት ኮሜንት ላይ ጻፉልኝ በመቀጠል የሚሄደው በዚሁ በ150 እንግዶች ውስጥ የተለያዩ አይነት የጤና ባለሙያዎች መተው ነበረ ኒውትሪሽኒስቶች የእንቅልፍ አማካሪ በነገራችን ላይ ስለ እንቅልፍ ብዙ የሚነሱ ነገሮች አሉ ነገር ግን ከተጻፉ መጽሐፎችና ከሌሎች ነገሮች አንፃር በእኛ ሀገር ስለ እንቅልፍ ምን ያክል ኳሊቲ ያለው እንቅልፍ መተኛት አለብን ምን ያክል የእንቅልፍ ሂደቱ ምን መምሰል አለበት እንዴት ጤናችን ላይ የሚያመጣውን ነገር ሌሎች ጉዳዮችንም በጥልቀት የተወያየንበት ፕሮግራም ነበረ ከዛ የስነ ልቦና ማጭበርበሪያ ዘዴዎች ወይም ደግሞ እንግዲህ ከ300 ምናምን በላይ የአእምሮ እክሎች የሚያስከስቱ ብዙ አይነት የአእምሮ በሽታዎች አሉና ከነዛ ውስጥ ትንሽ
ጠለቅ ያሉ ከበድ ያሉትን እያንዳንዱ ሰው እንዴት አድርጎ ራሱን መጠንቀቅ አለበት የሚሉትን ጉዳዮች ደግሞ በሶስት የተለያዩ ክፍሎች ከስነ ልቦና ባለሙያው ከጌታ ዋለልኝ ጋር የተለያዩ አይነት ነገሮችን ስለ ናርሲሲስት፣ ስለ ጋዝ ላይቲንግ፣ ስለ ዳርክ ሳይኮሎጂ በአጠቃላይ ሰፋ ያሉ ቆይታዎችን አድርገን ነበረ። ከነዛ ውስጥ በሶስት የተለያዩ ኤፒሶዶች በተለያየ ጊዜ እየመጣ ብዙ አይነት እውቀቶችን ብዙ አይነት ኢንፎርሜሽኖችን እንዲሁም ደግሞ እንዴት አድርገን ራሳችንን መከላከል እንዳለብን ከሱ ጋር የሚገርም ቆይታዎችን አድርገን ነበረ። በነገራችን ላይ ከዚህ ፖድካስት በኋላ በጣም ብዙ ቦታዎች ላይ እንደዚህ አይነት ርዕሶች በስፋት መነገር ተጀምሯል። ከዛ በፊት ነበረ፣ ነገር ግን ያን ያክል አልነበረ። ከዛ በኋላ ግን ብዙ አይነት ነገሮችን ሰምተናል። ጌታ ዋለልኝ በመጣበት ሰዓት የመጀመሪያው ኤፒሶድ ስለ ናርሲሲስት ፐርሶናሊቲ ዲስኦርደር፣ ስለ ዳርክ ሳይኮሎጂ፣ ስለ ትራማ፣ ስለ ሌሎች ነገሮችም አንስተን ነበረ። በሁለተኛው ክፍል ደግሞ ስለ ጋዝ ላይቲንግ እና ከሱ ጋር የተያያዙ ጠለቅ ያሉ ጉዳዮችን በስፋት ተመልክተናል። በሶስተኛው በመጣበት ጊዜ ግን በተለየ ርዕስ ነበረ። እንዴት አድርገን ስለ ፓወር፣ ስለ ዳይናሚክስ፣ ስለ ተለያዩ አይነት አእምሯችንን እንዴት ፓወርፉል ማድረግ እንችላለን፣ አጠቃላይ ስለ ፓወር እንዲሁም ደግሞ የስነ ልቦና ማጭበርበሪያ ዘዴዎች እንዴት ራሳችንን መከላከልና መጠበቅ እንችላለን የሚሉትን ሰፋ ያሉ ነገሮችን ተመልክተን ነበረ። ከጌታ ዋለልኝ በኋላ የተለያዩ የስነ ልቦና ባለሙያዎች፣ ዶክተሮች መጥተው እዚህ ጋር ብዙ አይነት ትምህርቶችን ወስደናል፣ አብረን ተምረናል፣ አብረን የወሰድናቸው የቀሰምናቸው እውቀቶች አሉ። አሁን እናንተን መጠየቅ የምፈልገው ከነዚህ ከተማርናቸው ነገሮች እዚህ ከነበሩን ፖድካስቶች ከፐርሰናል ኤክስፒሪየንሶቻቸው ውስጥ ምን ተማራችሁ? ምን ተረዳችሁ? እናንተስ እንደዚህ አይነት ነገር አጋጥሟችሁ ነበር ወይ? ኮሜንት ላይ ጻፉልን። በዚህ ፖድካስታችን ላይ የምንጋብዛቸው በሶስተኛ ዘርፍ ላይ ያለው ቢዝነስና ኢንተርፕረነርሺፕ ነው። በቢዝነስና ኢንተርፕረነርሺፕ ደግሞ የተለያዩ ፋውንደሮችን የተለያዩ የቢዝነስ ስራ ፈጣሪዎችን እዚህ ጋብዘን ልምዳቸውን፣ ቻሌንጆቻቸውን እንዴት እንዳለፉት፣ እንዴት ራሳቸውን እንደገነቡ አካፍለውናል። ከነዛ መካከል በጥቂቱ ለመጥቀስ ያክል አንደኛዋ ከ25 ድርጅቶች በላይ ያላት ጊዜሽ ወርቅ ተሰማ ነበረች። ከጊዜሽ ወርቅ ተሰማ ጋር በነበረን ቆይታ ደግሞ አጠቃላይ የነበራትን የቢዝነስ ኤክስፒሪየንሷን ሼር አድርጋናለች። በዚህ ቆይታችን ኢንተርፕረነርሺፕ ምን እንደሆነ ቀጥተኛ ትርጉም እዛ ፖድካስት ላይ ተነግሯል። ከዛ ባለፈ ደግሞ እንዴት አድርጋ ከዜሮ ወይንም ደግሞ ከምንም ካፒታል ወይንም ከፍላጎት ብቻ ተነስታ እንዴት 25 ድርጅቶችን መገንባት እንደቻለች፣ ፐርሰናሊቲዋን እንዴት እንደገነባች፣ ምን አይነት መርሆችን እንደምትከተል እንዲሁም ደግሞ ያለፈቻቸውን ቻሌንጆች፣ ፈተናዎች እዚህ ጋር ሼር አድርጋናለች። አንድ ሰው ወደ ስራ ፈጠራ መግባት ቢፈልግ ይህንን ፖድካስት ግዴታ ማየት አለበት። ያያችሁ ሰዎች ግን ምን ተማራችሁበት? እስኪ ኮሜንት ላይ ጻፉልን። ሌላው ከዚሁ ከቢዝነስ ጋር በተገናኘ የዳሪክ ቡና ባለቤትና ስራ አስኪያጅ እዚህ መጥቶ ያለፈበትን እያንዳንዱን መንገድ እንዴት እዚህ ደረጃ ላይ እንደደረሰ ሼር አድርጎናል። ከባንኮች ጋር ያሉትን ፈተናዎች፣ ከባንኮች ጋር ያሉትን ኦፖርቹኒቲዎች፣ ከአንድ ሱቅ ወደ 3 ሱቅ እንዴት መሸጋገር እንደሚቻል፣ ስኬል አፕ እንዴት ማድረግ እንደሚቻል፣ ኤግዛክትሊ ቢዝነስ ምን እንደሆነ፣ አብሶ ደግሞ በቡና ቢዝነስ ውስጥ እንዴት አድርጎ ማደግ እንደሚቻል እያንዳንዱን ነገር ተወያይተን ነበረ። ከዚህ ቆይታችን ውስጥ አንድ የተማርኩት ነገር ቢኖር ለየትኛውም ቢዝነስ የስራ ቦታው ወሳኝ እንደሆነ፣ እንዲሁም ቃል በቃል እንደዚህ ይላል። ቢዝነሳችሁን ስትከፍቱ አብሶ ደግሞ ተጠቃሚ ያለበት ከሆነ እፍሙ ላይ ነው ይላል፣ ወይንም እቶኑ ላይ። እፍሙ ላይ ማለት ነው ሞቅ ያለበት አካባቢ፣ ብዙ እንቅስቃሴ ያለበት ጋል ያለበት አካባቢ ላይ ቢከፈት አዋጭነቱ በደንብ የተረጋገጠ ይሆናል። ሌላው ደግሞ ከዚሁ ከቢዝነስ ጋር በተገናኘ በላይ ሞርዴ እዚህ መጥቶ
ከሚያስተምራቸው ትምህርቶች ካለፈባቸው ኤክስፒሪየንሶች እንዴት አንድ ሰው ቢዝነስ ፕላን ኖሮት እንዴት መጀመር ይችላል፣ ከ100 ብር ተነስቶ በ2 ዓመት ውስጥ እንዴት ሚሊዮነር መኮን ይቻላል፣ እሱ ጋር የተማሩትም ተማሪዎች እንዴት በ2 ዓመት ውስጥ ውጤታማ መሆን እንደቻሉ እሱ ራሱ የመጣበትን መንገድ እያንዳንዱን ነገር አካፍሎናል። ምናልባት ካላያችሁት ይህንን ኤፒሶድ ግዴታ ማየት አለባችሁ። ሌሎችም ከቢዝነስ ጋር የተገናኙ የተለያዩ የሥራ ፈጣሪዎች እዚህ መጥተው ልምዳቸውን፣ ቻሌንጆቻቸውን እያንዳንዱን ነገር አካፍለውናል። በእነዚህ ሁሉ ውስጥ የወሰድኩትኝ አንድ ነገር ቢኖር አንድን ነገር ስንጀምረው ምንም ያክል ከባድ ቢመስል በጊዜ ሂደት ውስጥ ግን ያ ነገር እየለመድነው እየቀለለ እየጠነከርን እንሄዳለን። ፈተናው አይቀልም፣ ነገር ግን እኛ እየጠነከርን እንሄዳለን። ለዛ ፈተና የሚሆን አይነት ዕውቀት፣ ማንነት፣ ዲስፕሊን፣ ኦብሰሽን እያንዳንዱን ነገር ገንብተን እዛ ጋር እንደርሳለን። ወደ ቢዝነስ መግባት የምትፈልጉ ሰዎች አላይፍ ፖድካስትን ገብታችሁ ስለ ቢዝነስ የተሰሩትን በፕላይሊስቶቻችን ላይ የተዘረዘሩ አሉ። የቢዝነሱን ብቻ ከፍታችሁ ተማሩበት። ትልቅ ማስተር ክላስ ነው። በመቀጠል የምንሄደው የተለያዩ ኢንፍሉዌንሰሮች፣ የተለያዩ የሙዚቃ ሰዎች፣ የኢቨንት ሰዎች እንዲሁም ደግሞ ከስነ ጥበብ ጋር ያሉና ከማህበራዊ ሚዲያን ለበጎ ዓላማ የተጠቀሙ የተለያዩ አይነት ኢንፍሉዌንሰሮችን ወደዚህ ጋብዘን ልምዶቻቸውን እንዴት እዚህ ጋር እንደደረሱ ሼር አድርገውናል። አንደኛው እንግዲህ በኢትዮጵያ በቲክቶክ በፎሎወር ብዛት በኢንፍሉዌንስ በማድረግ ብዛት እንዲሁም ደግሞ ከ1 ሚሊዮን ሰዎች በላይ የሚታዘዙለት አዶናይ እዚህ መጥቶ እንዴት አድርጎ እዚህ ጋር እንደደረሰ ጠንከር ያሉ ውይይቶችን አድርገን ነበረ። ከሱ ጋር በነበረን ቆይታ አንድ ሰው ከውስጡ ምንም ነገር ከፈለገ ያንን የፈለገውን ነገር ዲስፕሊን ከጨመረበትና ተግባር ውስጥ ከገባ ያ ተግባር ደግሞ እንዳለ ሆነ ማቆም የማይችል አይነት ሰው ከሆነ ወደዛ አይነት ማንነት ከተቀየረ ይሄ ውጤት መምጣቱ የግድ ነው። ከአዶናይ ጋር በነበረን ቆይታ ስለ ማህበራዊ ሚዲያ፣ ስለ ፐርሰናሊቲ እንዴት አድርገን አእምሯችንን ለኢንፍሉዌንስ ለማድረግ እንዴት መጠቀም እንደምንችል እያንዳንዱን ነገር ሼር አድርጎናል። በዛ ውስጥ ደግሞ የሱን ሪል ማንነት እንዴት እንደሚያስብ የአእምሮን ፓተርን ማሳየት የቻለበት ፖድካስት ነበረ። ምን ተማራችሁ ከዚህ ፖድካስት? ኮመንት ላይ ጻፉልን። በመቀጠል ከኢንፍሉዌንሰሮች ምህሩ መታ ነበረ፣ ባቢ መጥቶ ነበረ፣ ብሩክ ኒውስ፣ የተለያዩ ሀገራችን ላይ የምታደንቋቸው የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እዚህ መጥተው ልምዳቸውን እያንዳንዱ ነገር ሼር አድርገውናል። በእነሱም ደግሞ በጣም ብዙ ነገሮችን መማር ችለናል። ምን ተማራችሁ እናንተ? ካሬ 73 ሺህ ብር ባለ 5 ኮከብ ሆቴል ስታንዳርድ ኮምፓውንድ አፓርትመንት በ30 በመቶ እውነተኛ ቅናሽ 50 በመቶ የባንክ ብድር አመቻችተን ረዘም ባለ በተመቻቻ አከፋፈል ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ሁሉም የከተማችን ነዋሪ ለመኖር በሚመኝበት ለልጆች ናሽናልና ኢንተርናሽናል ትምህርት ቤቶች፣ የሃይማኖትና የጤና ማዕከላት እንዲሁም የመዝናኛና የገበያ ተቋማት በቅርበት በሚገኝባት በውቢቷና ደህንነቷ በተረጋገጠው ሲኤምሲ አደባባይ ከአዲስ ኢንተርናሽናል ኮንቬንሽን ፊት ለፊት ቅንጡ ኮምፓውንድ አፓርትመንት በማያቋርጥ የግንባታ ሂደት እየገነባን እንገኛለን። በውስጡ ኮሜርሻል ሞል፣ 2 መዋኛ ገንዳ፣ የልጆች መጫወቻና የአዋቂዎች መዝናኛ፣ ጂምናዚየም፣ ስቲም፣ ሳውና፣ የመሮጫ ትራክ፣ 4000 ካሬ ላይ ያረፈ አረንጓዴ ስፍራ፣ 3-in-1 ባስኬትቦል ኮርት፣ የተንጣለለ መኪና ማቆሚያ፣ ከባለ 1 እስከ ባለ 3 መኝታ ቤት አማራጭ እነሆ ይሎታል። ለበለጠ መረጃ በ0956 88 88 87 ይደውሉልን። ድሪም ቢውልደር ሪል ስቴት ህልሞን እንገነባለን። በመቀጠል የተለያዩ የስፒሪቹዋል መምህራኖች ከስጋዊ አካላችን አእምሮዊ አካላችን ብቻ ሳይሆን መንፈሳዊ አካላችንም ምን ያክል መጠንከር እንዳለበት እንዴት አድርገን ስፒሪቹዋል ኮኔክሽን ከፈጣሪ ጋር ሊኖረን እንደሚገባ እያንዳንዱን ነገር ሂደት በሂደት መስመር በመስመር አካፍለውናል፣ አስተምረውናል። በእነዚህ ኤፒሶዶች ውስጥ የተማርኩት ነገር ቢኖር ምን ያክል እውቀት ቢኖረን፣ ምን ያክል ኢንፎርሜሽን ብንሰበስብ፣ ምን ያክል ዲግሪ፣ ዲፕሎማ፣ ማስተርስ፣ ፒኤችዲ ምናምን ቢኖረን
መንፈሳዊ ህይወታችን ጠንካራ እስካልሆነ ድረስ ህይወት ትርጉም አይኖረውም። በመቀጠል በአላይፍ ፖድካስት ላይ እንግዶች ከነበሩት ውስጥ የተለያዩ የሰውነት ግንባታ ኮቾች እዚህ ድረስ መጥተው ልምዳቸውን እንዲሁም ደግሞ ሳይንሱን አስተምረውናል። እነዚህን ኤፒሶዶች ካያችኋቸው በእርግጠኝነት ዛሬውኑ ሰውነታችሁ ላይ ምን ያክል መስራት እንዳለባችሁ አንደርስታንድ ታደርጋላችሁ። ስፖርት ትግል አይደለም። ስፖርት ምን ያክል ሊጠቅመን እንደሚችል በብዙ አይነት ሁኔታ ተምረን ሊሆን ይችላል። ሳይንሱን እስካልተረዳነው ድረስ ግን ሁል ጊዜ ትግል ነው የሚሆንብን። ከሁለት ጊዜ በላይ ሻምፒዮን ከነበረው ከዳግማዊ አሸናፊ ጋር እንዲሁም ደግሞ የተለያዩ ኮቾች እነ አሹ ታውቃቸዋላችሁ፣ የተለያዩ ስፖርቱ ላይ ያሉ ሰዎች እዚህ ድረስ መጥተው ስለ ሳይንሳዊ በሆነ መልኩ እንዴት አድርገን ሰውነታችንን መገንባት እንችላለን፣ እያንዳንዱን ነገር መስመር በመስመር ባለንበት ደረጃ ልክ ባለንበት ሌቭል ለጀማሪ መሃል ላይ ላለ በጣም አድቫንስድ ለሆነ እንዲሁም ደግሞ ሳይንሱን ተረድቶ መስራት ለሚፈልግ ላልጀመረ ላቆመ ለሁሉም ሰው በሚሆን አይነት መልኩ የሚገርም አይነት ፖድካስቶችን አድርገን ነበረ። የግል ህይወታቸውን ኤክስፒሪየንሳቸውን እንዴት አድርገው እዚህ ጋር እንደደረሱ መጥተው አካፍለውናል። እነዚህን ኤፒሶዶች ግዴታ ማየት የሚኖርባችሁ አንደኛው ምክንያት ራሳችሁ ላይ መስራት የምትፈልጉ ከሆነ ሰውነታችሁን መቀየር የምትፈልጉ ከሆነ እና ረጅም ዓመት የመኖር ሂደቱን ለመቀጠል በበሽታ ላለመያዝ የተለያዩ አይነት ነገሮችን ሞክራችሁ እስካሁን ድረስ ኮንሲስተንትሊ አልሄድ ካላችሁ እነዚህን ፖድካስቶች ግዴታ ማየት ይኖርባችኋል። በመቀጠል እንግዲህ በዚህ ፖድካስት ላይ እንግዳ የነበሩት የፐርሰናል ዴቨሎፕመንት አሰልጣኞች እንዲሁም ደግሞ እንዴት አድርገን ራሳችንን መቀየር እንችላለን፣ እንዴት አድርገን ራሳችንን መገንባት እንችላለን፣ የተለያዩ ሰዎች እዚህ መጥተው ልምዳቸውን የተለያዩ የፐርሰናል ዴቨሎፕመንት ላይ ወይንም የስብዕና ግንባታን እንዴት አድርገን ያንን መንገድ መጀመር እንችላለን፣ በዛ ውስጥ ከሆነን እንዴት አድርገን መሄድ እንችላለን፣ ታርጌታችን ምንድነው መምሰል ያለበት፣ እንዴት አድርገን ራሳችንን መገንባት እንችላለን የሚሉትን ጉዳዮች ከማን ያዟል እሸቱ ጋር፣ ከአሸናፊ ታዬ ጋር፣ ይዲዲያ ኢብሳ ደሚና በርካታ ናቸው። እነዚህና ሌሎች ተጨማሪ ሰዎች እንግዲህ ከ150 በላይ ናቸው ብያቸዋለሁኝና እነዚህ ሁላ ሰዎች እዚህ መጥተው ስብዕና ግንባታ ጋር በተገናኘ የተለያዩ አይነት ቆይታዎችን አድርገናል። ራሳችሁ ላይ መስራት የምትፈልጉ ከሆነ ዛሬ መጀመር የምትፈልጉና ከወሰናችሁ እነዚህን ኤፒሶዶች ግዴታ ማየት ይኖርባችኋል። ያያችሁ ሰዎች ደግሞ ምን ቀየራችሁ፣ ከዛ ፖድካስት በኋላ ምን ለወጣችሁ፣ ምን አስተካከላችሁ፣ ኮመንት ላይ ጻፉልን። በመቀጠል ወደዚህ የመጡት ከቴክኖሎጂ አይቲ ኤአይ ጋር የተገናኙ የተለያዩ እንግዶችን ወደዚህ ጋብዘን ነበረ። አንደኛው ፍራኦል ኮሜዲያን እሸቱ ስለ ኤአይ በነበረን ቆይታ እንዲሁም ደግሞ ቴክኖሎጂ ላይ ያሉ የተለያዩ ሰዎች ናቲን መጥቀስ ይቻላል። ናቲ ተፈሪ ስለ አፕወርክ ኦንላይን ስራዎች፣ አሌቲዩብ አሌም መጥቶ እንዴት በተለያዩ ፕላትፎርሞች አንድ ወጣት ወይም አንድ ሰው እንዴት ገንዘብ መስራት ይቻላል፣ እሱሳ እንዴት አድርጎ እዚህ ጋር ደረሰ። ከዛ ስለ ፎሬክስ ከፎሬክስ ጋር የተያያዙ ጉዳዮችን ኤክሲ ስናይፐር እዚህ መጥቶ ልምዱን ሼር አድርጎናል። የተለያዩ ሰዎችም ወደዚህ መጥተው ልምዳቸውን ያለፉበትን ነገር ያሳኳቸውን ስኬቶች የወደቁባቸውን ነገሮች እንዴት እንደወደቁ ጸጸቶቻቸውን ከዛም ደግሞ እንዴት ተነስተው አዲስ ሰው እንዴት እንደሆኑም ጭምር ተመልክተናል። ከዛ ባለፈ የተለያዩ የመንግስት ስራዎች ውስጥ ያሉ ሰዎችም እዚህ ድረስ መጥተው ከመንግስት ጋር ከወጣቶች ጋር ምን አይነት ኦፖርቹኒቲዎች አሉ፣ the future ኢትዮጵያ ምን ትመስላለች፣ እንዴት ነው ገቨርንመንት እየሰራ ያለው የሚሉ ነገሮችን ከፐርሰናል ኤክስፒሪየንሳቸው ጋር አያይዘው ከህግ አንጻርም የተለያዩ ነገሮችን እዚህ አንስተን ነበረ። ሌላው በዚህ በአላይፍ ፖድካስት ላይ መጥተው ሼር ካደረጉን ሰዎች ውስጥ በጋዜጠኝነትና በኤምሲ
ዘርፍ ላይ የሚገኙ የተለያዩ ሰዎች እዚህ ድረስ መጥተው ልምዳቸውን ያሳለፏቸውን ነገሮች ሼር አድርገውናል። ከነዛ ውስጥ አንደኛው የቀድሞ የኢትዮጵያ ሰራዊት ቴሌቪዥን ፕሮግራም አዘጋጅና አቅራቢ መሳይ ጋዜጠኛ መሳይ እዚህ ድረስ መጥቶ በጣም በርካታ ነገሮችን ካለፈ ህይወቱ ጋር እንዴት አድርጎ ሰዎችን ሲረዳ እንደነበረ ከአረብ ሀገር የሚሄዱ ወገኖቻችንን እንዴት አድርጎ ፈተናው ሲገቡ እንዴት ይወጡ እንደነበረ ሌሎች ነገሮችንም ከሱ ጋር አንስተናል። ከዛ ደግሞ በተጨማሪ የቀድሞ የኢትዮጵያ ፌደራል ፖሊስ የቴሌቪዥን ፕሮግራም ጋዜጠኛ የነበረው ኢንስፔክተር ሰለሞን እዚህ ድረስ መጥቶ ያለፋቸውን የወንጀል ታሪኮች የዘገባቸውን የወንጀል ታሪኮች እያንዳንዱን የሄደበትን መንገድ እንዴት አድርጎ ፊት ለፊት ይፋጠጥ እንደነበረ ከዛም ደግሞ ባለፈ በሀገራችን ላይ እንደዚህ አይነት የወንጀል ታሪኮች ፊት ለፊት ወጥተው ለሰው አዌርነስ እንዲኖር ከሰሩት ሰዎች ውስጥ አንደኛው እና ግንባር ቀደም ከሆኑት ውስጥ አንደኛው እሱ ነው። የተለያዩ የመድረክ መሪዎች እንደ ኤምሲ ቴዲ፣ ኤምሲ ምህረት እንዲሁም ደግሞ ሌሎች ሰዎች እዚህ ድረስ መጥተው ልምዳቸውን ሼር አድርገውናል። በእነዚህ ሁሉ ውስጥ እንግዲህ ከጋዜጠኝነትና ከዚህኛው ዘርፍ ጋር በተገናኘ የተማርኳቸው ነገሮች ስለ ኮንፊደንስ፣ ሰው ፊት ስናወራ እንዴት ነው ማውራት ያለብን፣ የቋንቋ አጠቃቀም፣ ብዛት ሰዎች ባሉበት መድረክ ላይ እንዴት አድርገን ራሳችንን መግለጽ እንችላለን፣ እንዴት አድርገን ሐሳባችንን ለሰዎች ቀጥታ ማስተላለፍ እንችላለን። ከዛም ባለፈ የድምጽ ቶኔሽን፣ ታሪክ ነገራ፣ እንደዚህ አይነት ነገሮችን በአጠቃላይ ተመልክተናል። ታዲያ ወደዚህ አይነት ዘርፍ መግባት የምትፈልጉ ሰዎች እነዚህን ኤፒሶዶች ማየት የግድ ነው። በመቀጠል የተለያዩ የስነ ውበት ባለሙያዎች እዚህ ድረስ መጥተው ከስነ ውበት ጋር ከቆዳ ጤንነት ጋር የተያያዙ ነገሮችን አንስተዋል። ከዛ በፊት ስለ ቆዳ ሲነሳ አንድ ይመስለኝ የነበረው ነገር ቆዳ ኤክስተርናል ያለው ነገር ወይንም ፊት ለፊት የሚታየው ከላይ ያለውን ካስተካከል ነው ይስተካከላል የሚል ግምት ብቻ ነበረኝ። በእነዚህ ግን የተለያዩ ከስነ ውበት ጋር የተገናኙ እንግዶች መጥተው ሲያወሩ ለካ ሁላችንም የምንበላውን ነው የምንመስለው። የምንመገባቸው ነገሮች የፊታችን ቆዳ ላይ የሰውነታችን ቆዳ ላይ የሚያመጡት በጎም ይሁን መጥፎ ተጽዕኖች አሉ። እነዚህን ሁላ ነገሮች ግን በእነዚህ ፖድካስቶች ውስጥ አግኝቸዋለሁ። ምናልባት ቅርብ ጊዜ ላይ ታስታውሱ ከሆኑ የመጨረሻዎቹ እንግዶቼ መካከል ሳምሪን ማስታወስ ይቻላል። አብሶ ደግሞ ከፊት ጤንነት ጋር በተገናኘ ስለ ማዲያት እስካሁን ድረስ ብዙ ሰው በግልጽ ማያወራበት የነበረውን ነገር ስለ ማዲያት፣ ስለ ብጉር፣ ፊታችን ላይ ስለሚወጡ ጠባሳዎች፣ ጥቋቁር ነጠብጣቦች እንዲሁም ደግሞ ለወዛማ ቆዳ ምንድነው መጠቀም ያለብን፣ ወዛማ ላልሆነ ቆዳ ምንድነው መጠቀም ያለብን፣ የቀን ሩቲናችን ምን መምሰል አለበት። ምክንያቱም ከፍትፍቱ ፊቱ ይባላል አይደለ? ፊት ለፊት የሚታየው ነገር ሲያምር ብዙ ነገራችን እያማረ ይሄዳል። ስለዚህ ከሷ ጋር በነበረን ቆይታ ደግሞ ተፈጥሯዊ በሆነ መልኩ እንዴት አድርገን ቆዳችንን መጠበቅ እንችላለን፣ በዚህ ፖድካስት ላይ በርካታ ጉዳዮችን አንስተናል። ሌላው እንግዲህ በዚህ በአላይቭ ፖድካስት ላይ እንግዳ ከነበሩት ሰዎች መካከል በሪል ስቴት ዘርፍና በኮንስትራክሽን ዘርፍ ላይ ያሉ የተለያዩ ሰዎችን ወደዚህ ጋብዘን ስለ ሪል ስቴት ያሉትን ድብቅ እውነታዎች እንዲሁም ደግሞ በውስጡ ያሉትን ያንዳንዱን ነገሮች ተወያይተናል። በዚህ ቆይታችን እንዴት አንድ ሰው ከመጭበርበር ሊድን ይችላል፣ አብሶ ደግሞ ከሪል ስቴት ጋር በተገናኘ እውነተኛ ቅናሽ፣ እውነተኛ ያልሆነ ቅናሽ፣ የካሬ መጠን፣ ኢንክሉድድ የሆነው የካሬ መጠንና ኢንክሉድድ ያልሆነው የካሬ መጠን፣ ሰሚ ፊኒሽ፣ ፉሊ ፊኒሽ ምናምን ሲባል ብዙ ሰው ግራ ይጋባልና እነዚህን ሁላ ነገሮች በደንብ ጥርት ያደረገ ቆይታ ነበረ። በነገራችን ላይ ቤት የመግዛት ፍላጎት ያላችሁ ሰዎች ድሪም ቢልደርስ ሪል ስቴት ለናንተ ለየት ያለ
ሪል ስቴት ይዞላችሁ መጥቷል። ከባለ 1 መኝታ እስከ ባለ 3 መኝታ በባለ 5 ኮከብ ሆቴል ስታንዳርድ ደረጃውን የጠበቀ በሲኤምሲ አካባቢ የሚገኘው ሳይታቸው በተለያየ አይነት የክፍያ አማራጮች ይዞላችሁ መጥቷል። እንዲሁም ደግሞ ከ50% የባንክ ብድር ጋር ሊያመቻቹላችሁም ዝግጁ ናቸው። ምናልባት ቤት የመግዛት ፕላን ካላችሁ ይህ ማስታወቂያ ለእናንተ ነው። እሱን ተመልክተን እንመለስ። ካሬ 73 ሺህ ብር ባለ 5 ኮከብ ሆቴል ስታንዳርድ ኮምፓውንድ አፓርትመንት በ30 በመቶ እውነተኛ ቅናሽ 50 በመቶ የባንክ ብድር አመቻችተን ረዘም ባለ በተመቻቸ አከፋፈል ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ሁሉም የከተማችን ነዋሪ ለመኖር በሚመኝበት ለልጆች ናሽናልና ኢንተርናሽናል ትምህርት ቤቶች፣ የሃይማኖትና የጤና ማዕከላት እንዲሁም የመዝናኛና የገበያ ተቋማት በቅርበት በሚገኝባት በውቢቷና ደህንነቷ በተረጋገጠው ሲኤምሲ አደባባይ ከአዲስ ኢንተርናሽናል ኮንቬንሽን ፊት ለፊት ቅንጡ ኮምፓውንድ አፓርትመንት በማያቋርጥ የግንባታ ሂደት እየገነባን እንገኛለን። በውስጡ ኮሜርሻል ሞል፣ 2 መዋኛ ገንዳ፣ የልጆች መጫወቻና የአዋቂዎች መዝናኛ፣ ጂምናዚየም፣ ስቲም፣ ሳውና፣ የመሮጫ ትራክ፣ 4000 ካሬ ላይ ያረፈ አረንጓዴ ስፍራ፣ 3-in-1 ባስኬትቦል ኮርት፣ የተንጣለለ የመኪና ማቆሚያ፣ ከባለ 1 እስከ ባለ 3 መኝታ ቤት አማራጭ እነሆ ይሎታል። ለበለጠ መረጃ በ0956 88 88 87 ይደውሉልን። ድሪም ቢውልደር ሪል ስቴት ህልሞን እንገነባለን። ቆይታችን እየቀጠለ ነው። አላይፍ ፖድካስት እንግዲህ በዚህ በአመት ከ6 ወር ውስጥ እነዚህን የመሰሉ እንግዶችን ወደ እናንተ አድርሰናል። ከ150 በላይ እንግዶችን ማድረስ ቀላል ጊዜ አልነበረም። ለኛ ግን ብዙ ነገሮች የተማርንበት፣ እኔ ፐርሰናሊ የተማርኩበት፣ እንደ ቲም ብዙ ነገሮችን ቻሌንጅ ያደረግንበት፣ እንደሚቻል ያሳየንበት፣ ከኛ ጋር የጀመሩ በጣም ብዙ ሰዎች ነበሩ፣ የቀጠሉ አሁን ድረስ አብረውን እየሄዱ ያሉ፣ እንዲሁም ደግሞ በመሃል ያቋረጡም ደግሞ አሉ። እነዚህ ሁሉ ነገሮች ግን እንድናቆም ምንም ምክንያት አልሆኑንም። አንድ ሰው ትልቅ ህልም ይዞ ሲነሳ፣ ትልቅ ዓላማ ኖሮት ሲነሳ፣ ዲሲፕሊንድ ሆኖ ሲሄድ እና ደግሞ ኦብሰስድ ሆኖ ያንን ነገር የሚሰራው ከሆነ እንዴት ማቆም እንዳለበት አያውቅም። ብዙ ሰው የሚቸገረው እንዴት መጀመር እንዳለበት አያውቅም። አንዳንድ ሰው ደግሞ እንዴት መጨረስ እንዳለበት አያውቅም። አንዳንድ ሰው ደግሞ እንዴት አድርጎ ማቆም እንዳለበት አያውቅም። እኛ እንግዲህ እስካሁን እየሄድን ባለንበት እንዴት ማቆም እንዳለብን እስካሁን አላወቅንም። ፈጣሪ ደግሞ ከዚህ በኋላ ያለውን መንገዳችንን ያሳምርልን። አላይፍ ፖድካስት ከዚህ በኋላ የሚኖሩን የተለያዩ አይነት ስራዎች ይኖሩናል። እንግዲህ በአመት ከ6 ወር እዚህ ጋር ከደረስን በሚቀጥሉት ጊዜያቶች ደግሞ የት መድረስ እንችላለን? በሚቀጥለው 6 ወር፣ 1 አመት፣ 2 አመት በኢትዮጵያ ብቻ ሳይሆን በአፍሪካም ቁጥር 1 የሚባሉ ፖድካስቶች ውስጥ ለመግባት እየሰራ እንገኛለን። አላይፍ ፖድካስት እዚህ ጋር ለመድረስ ያለፍንባቸው መንገዶች ምናልባት አዲስ ፖድካስት መጀመር ለምትፈልጉ ሰዎች ትንሽ 1-5 ደቂቃ ምን ይመስላል፣ እንዴት ነው የሚሰራው፣ አንዳንድ ነገሮችን ሼር ላድርጋችሁ። እኛ የምንሰራባቸው መንገዶች እያንዳንዱን እንግዳ ወደዚህ ከመጋበዛችን በፊት ከበቂ በላይ የሆኑ ዝግጅቶችን እናደርጋለን። በደንብ ተዘጋጅቼ ነው ወደዚህ ፖድካስት የምገባው። ጥያቄዎች አዘጋጅቼ ስለ እንግዳው ባክግራውንድ በደንብ አድርጌ አጥንቼ ማነው እንግዳዬ፣ ምንድነው ከሱ የምንወስደው፣ ይህንን እንግዳ በደንብ ፍሬንድሊ እንዲያወራ፣ ነፃ ሆኖ ሐሳቡን ሼር እንዲያደርግ የሚያደርግ መልኩ ተዘጋጅቼ እገባለሁኝ። እኔ እንደ አንድ ሆስት ነው የምገባው። ከኔ ጀርባ ግን ያሉ የተለያዩ ባለሙያዎች አሉ። ካሜራማኖች አሉ፣ ኤዲተሮች አሉ፣ ግራፊክ ዲዛይነሮች አሉ፣ ሶሻል ሚዲያ ማናጀሮች አሉ፣ የተለያየ ቲሞች አሉን። ብዙ ሰው የሚመስለው አብርሃም ብቻውን ይሄን ሁላ ነገር የሚሰራ ነው። ነገር ግን አብርሃም ብቻውን ሳይሆን ከኔ ጀርባ ጠንካራ የሆኑ ቲሞች አሉኝ። በእነዚህ ቲሞች ነው እዚህ ጋር የደረስ ነው። አይኖ መሪው ከሌለ ከኋላ ያለው ረጅም ርቀት ላይሄድ ይችላል። ዋናው ግን ከፊት ያለው መሪ ሲኖር ረጅም ርቀት ለመሄድም ቀላል ይሆናል መንገዱ። በመቀጠል የተለያዩ መሳሪያዎች ያስፈልጋሉ። ካሜራ፣ ሳውንድ፣ የድምፅ መሳሪያዎች፣ መብራት፣ ስቱዲዮ፣ ብዙ ነገሮች ያስፈልጋሉ። ነገር ግን አንድ ሰው መጀመር ቢፈልግ፣ ዛሬ መጀመር ቢፈልግ በስልኩ መጀመር ይችላል።
በጣም ቀላል ነው። አንድ ሁለት እየተባለ ግን ወደ ካሜራ፣ ወደ ስቱዲዮ፣ ወደ ሳውንድ፣ ወደ ተለያዩ ነገሮች እያደገ ይሄዳል። መንገዱ መጀመር ነው። ከተጀመረ በኋላ ግን ራሱ እየመራን እያደገ ይሄዳል። ሌላው በዚህ በአመት ከ6 ወር ውስጥ ከተማርናቸው ነገሮች ውስጥ እንግዲህ ብዙ ኢንፍሉዌንሰር ወይንም ሶሻል ሚዲያ ላይ የሚሰሩ ሰዎች አብዛኞቹ የሚሰሩት ለመታወቅ ብቻ ነው። ይሄ ደግሞ ረጅም ርቀት አያስኬድም። ምክንያቱም መኖር አለብን፣ መብላት አለብን፣ መጠጣት አለብን፣ መልበስ አለብን፣ መሳሪያ መቀየር አለብን፣ ነፃ ጊዜ ያስፈልገናል፣ ለቤተሰባችን መትረፍ አለብን፣ ቤተሰባችንን መርዳት ይኖርብናል። ለሰዎች ኢቨን እኛ የጊዜ ነፃነትን ምንፈልግ ከሆነ መክፈል መቻል አለብን። የተለያዩ ነገሮች ያስፈልጋሉ። ለዚህ ደግሞ ገንዘብ በጣም ወሳኝ ነው። ስለዚህ እንዴት ገንዘብ መስራት እንዳለብን እየተማርን እያወቅን ነው የመጣ ነው። የተለያዩ ገንዘብ የሚሰራባቸው መንገዶች አሉ። እንግዲህ ወደ ፖድካስቲንግ ዓለም መግባት የምትፈልጉ ሰዎች አንደኛው ገንዘብ የሚሰራበት መንገድ ዩቲዩብ ራሱ 4000 ዋች አወር እና 1000 ሰብስክራይበር ስትደርሱ ይከፍትላችኋል። የሞኔታይዜሽን ወይንም ገንዘብ የምትሰሩበትን መንገድ ይከፍትላችኋል። ከዛ በኋላ እናንተ ቀጥላችሁ መሄድ ነው። ሁለተኛው መንገድ የተለያዩ ድርጅቶች አሉ፣ ምርታቸውን አገልግሎታቸውን ማስተዋወቅ የሚፈልጉ። ስለዚህ እነሱ እናንተን ኮንታክት ማድረግ ይጀምራሉ። ሶስተኛው ነገር የተለያዩ ፕሮዳክት ካላችሁ እነዛን ፕሮዳክቶች መሸጥ ትችላላችሁ። ይሄ ሁላ ነገር ግን የሚሆነው ይዛችሁ የመጣችሁት ነገር ቫልዩ ያለው ነገር ሲሆን ነው። ቫልዩ የሌለ ነገር የትኛውም ድርጅት አይፈልገውም። ስለዚህ መጀመሪያ የራሳችሁን ቫልዩ መረዳት፣ ሁለተኛ ምንድነው የምሰራው፣ ምንድነው የምፈታው ችግር፣ እነዚህን ሁላ ነገሮች ማየትና መረዳት መንገዱን ይከፍትላችኋል። ሌላው ነገር ቀላል ነው። እንግዳ አፕሮች ማድረግ፣ እንግዳ ማምጣት ኔትወርኪንግ ነው። ዞሮ ሄዳችሁ የምታገኟቸውን ሰዎች እንዴት አድርጋችሁ አፕሮች ማድረግ እንዳለባችሁ እየተማራችሁ እያወቃችሁ ከቀን ወደ ቀን ራሳችሁን አፕዴት እያደረጋችሁ ነው የምትሄዱት። ከአንደኛው እንግዳ ሁለተኛው ጋር ስትሄዱ የበለጠ እየበሰላችሁ እየተማራችሁ በውስጡ እየተገነባችሁ ነው የምትሄዱት። ስለዚህ መንገዱ ቀላል ነው፣ ነገር ግን ቻሌንጆች ግን አሉት። ያንን ነገር ለመጋፈጥና ለመሄድ ራሳችሁን ዝግጁ አድርጉ። ከዛ ውጪ ሌላ እንደ ቻሌንጅ ሆኖ የሚመጡ ነገሮች አንደኛው ወጪ ነው። ሁለተኛው ምናልባት መሀል ላይ ማቴሪያል የሆነ ነገር ሊሆን ይችላል፣ ሊበላሽ ይችላል፣ ሊሰበር ይችላል፣ መብራት ላይኖር ይችላል፣ ሰራተኛ ላይኖር ይችላል። የሆኑ ነገሮች ቻሌንጆች መሀል ላይ ያጋጥማሉ። እነዚህን ሁላ ነገሮች ግን የሚታለፉ ናቸው። እነዚህ ከታለፉ በኋላ ደግሞ የሚመጣው ቀጣዩ የበለጠ ያማረ እየሆነ ይሄዳል ማለት ነው። በመቀጠል አላይፍ ፖድካስት ከዚህ በኋላ አሁን እንግዲህ እስካሁን የመጣንበት መንገድ እዚያ አድርሶናል። ከዚህ በኋላ አላይፍ ፖድካስት በጣም ከፍ ባለ በጠነከረ ኢትዮጵያ ውስጥ ካሉ ኢንፍሉዌንሰሮች ከፍ ብሎ ደግሞ ወደ አፍሪካ ከዚህ በኋላ የምንሄድ ይሆናል ማለት ነው። ከእናንተ የምንፈልገው ምንም ቀላል የሆነ ነገር ነው። ምንም ወጪ አያስወጣችሁም። ሰብስክራይብ ማድረግ እንዲሁም ደግሞ ይህንን ፖድካስት ለሌሎች ሰዎች ሼር ማድረግ ነው። እኛ በያዝነው ፕላን መሰረት 1 ሚሊዮን መግባት ነው አላማችን። እየሰራን ያለንበት እየሄድን ያለንበት እዚያ 1 ሚሊዮን ለመግባት ግን የእናንተ ሰብስክሪፕሽን ያስፈልገናል። ስለዚህ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ አሁኑኑ ሰብስክራይብ አድርጉን፣ ለተለያዩ ሰዎች ሼር አድርጉላቸው። ከዚህ በኋላ እኔም ፐርሰናሊ የምሰራቸው ፖድካስቶች የምሰራቸው ኮንተንቶች ይኖራሉ። ይሄ ብቻ ሳይሆን አብርሽ ጆርኒ የሚለው የዩቲዩብ ቻናል ከዚህ በታች አለ። እሱንም ሰብስክራይብ አድርጉ። ከ50 ሺህ በላይ ሰብስክራይበር አለው። እዛም ላይ የተለያዩ ቪዲዮዎችን ቭሎጎችን እዛ ላይ እንለቅላችኋለን። ከዛ ውጪ ምናልባት ጊዜ የለኝም እኔ 1 ሰዓት 2 ሰዓት ቁጭ ብዬ ማዳመጥ ጊዜ አይበቃኝም ደግሞ የምትሉ ከሆነ ለእናንተም የሚሆን ሌላ አካውንት አለን። 10 ደቂቃ 15 ደቂቃ ዋና ጉዳዮችን ብቻ በዛ የከፋፈልን ሼር የምናደርግበት ሜን ፖይንት የምትል
ሌላ ከ75000 በላይ ሰብስክራይበር ያለው አካውንት አለ። እሱም ላይ ሰብስክራይብ አድርጋችሁ ገብታችሁ ዋና ፖይንቶችን ብቻ ማየት መማር ትችላላችሁ። አላይፍ ፖድካስት በዩቲዩብ ብቻ አሁን በመጣንበት መንገድ አለ። ከዚህ በኋላ እየሰራንበት ያለናቸው የተለያዩ ፕላትፎርሞች አሉ። ቲክቶክ ዋናዎቹን አካውንቶቻችንን እንንገራችሁ። ቲክቶክ ላይ ከ465000 በላይ ፎሎወር ያለበት አብርሃም ፋንቱ የሚል አካውንት አለን። እንዲሁም ደግሞ ከ135000 በላይ ፎሎወር ያለበት የአላይፍ ፖድካስት አካውንት አለን። እነሱን ፎሎ አድርጋችሁ ተከታተሉን። ፌስቡክ ላይ አብርሃም ፋንቱ እንዲሁም ደግሞ አላይፍ ፖድካስት የሚል 2 አካውንቶች አሉን። እነሱንም ፎሎ አድርጋችሁ ተከታተሉ። በሁሉም ሚዲያዎች ላይ አላይፍ ፖድካስት እና አብርሃም ፋንቱ የሚሉ አካውንቶች አሉን። እዛ ላይ የተለያዩ ፖድካስቶችን የሚያስተምሩ ነገሮችን እናወጣለን። የሥራ ማስታወቂያዎችን እዛው ላይ እናወጣለን። የተለያዩ ማስታወቂያዎችን እዛ ላይ ሼር እናደርጋችኋለን። አላይፍ ፖድካስት የ1 ዓመት ከ6 ወር ጉዟችን ይህንን ይመስላል። ምናልባት ከዚህ በኋላ ደግሞ እዚህ ፖድካስት ላይ እንዲቀርብ የምትፈልጓቸውን ሰዎች እስኪ ሼር አድርጉን፣ ኮሜንት ላይ ጻፉልን። እኛም እነዛን ሰዎች ተከታትለን ያሉበት ድረስ ሄደን እናመጣቸዋለን። ከዛ በተጨማሪ እዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ሂዱና ኮሜንታቸው ላይ አላይቭ ላይ ቅረቡ እያላችሁ ጻፉላቸው። አላይቭ ላይ ግዴታ መሄድ አለባችሁ። አብርሃም ጋር ቅረቡ እያላችሁ እስኪ ጨቅጭቋቸው። እናመሰግናለን።